ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። ሴክሽን 5 ስፒኪንግ። እሺ ስለ ግራመር ከዚህ በፊት አይተን ነበር። አሁን ደግሞ ስለ ስፒኪንግ ሴክሽን 5 ላይ ለሰን 10 ላይ ነው ያለነው ማለት ነው። ሶ በዚህ ስፒኪንግ በሚለው ላይ እናንተ የእንግሊዘኛ የመናገር ችሎታችሁን የምታዳብሩበት ፓርት ነው ማለት ነው። ሚቲንግ ፒፕል፣ ሰዎች ከሰዎች ጋር ስትገናኙ የምትቀያየሯቸውን ቃላቶች እዚህ ጋር ያስቀምጥላችኋል ማለት ነው። መጀመሪያ ለምሳሌ እዚህ ጋር ሁለት ሰዎች ተገናኙ። ዘን ታየ ምን አለ? ሃይ አላት። ሰላም ሊያ how are things፣ ነገሮች እንዴት ናቸው፣ እንዴት ነሽ ማለት ነው። ከዛ ሊያ ምን አለች? ሰላም እንዴት ነሽ ሲላት ሃይ ሰላም፣ ሊያ how are things እንዴት ነሽ እንደማለት ነው። ከዛ ሊያ ምን አለች? not bad ምንም አይልም። እዚህ ጋር how are things ሲላት ሰላም ነው እንደማለት ነው። ነገሮች እንዴት ናቸው፣ ደህና ነሽ ወይ እያላት ነው ማለት ነው። ከዛ እሷ not bad ማለት ምንም አይልም። ስለዚህ how are you ታየ አንተ እንዴት ነህ ብላ ጠይቀችው። አንተስ እንዴት ነህ አለችው። ታየ ምን አላት? I am fine እኔ በጣም ሰላም ነኝ፣ እኔ በጣም ደህና ነኝ ብሎ መለሰላት ማለት ነው። ዘን ሊያም አሁን መልሳ ምን አለች? ሊያ ኦ አለች። ታየ let me introduce you። አሁን ሊያ ምን ልትለው ነው? ታየ አለችው let me introduce ላስተዋውቅህ፣ ዩ ላንተ ላስተዋውቅህ፣ to a friend of mine የኔን ጓደኛዬን ላስተዋውቅህ። ከዛ ጓደኛዋን ልታስተዋውቀው ነው። ሊያ ጓደኛዋን ለታየ ልታስተዋውቀው ነው ማለት ነው። this is ቅድስት አለ። ይቺ ቅድስት ትባላለች አለችው። she is እሷ in my class this year በዚህ ዓመት በኔ ክፍል ውስጥ ነው የምትማረው፣ ከኔ ጋር ነው የምትማረው ብላ አስተዋወቀችው ማለት ነው። ከዛ ታየ ምን አለ? ሄሎ ቅድስት አላት ታየ። ሄሎ ቅድስት ሰላም ቅድስት እንደማለት ነው። ጉድ ቱ ሚት ዩ ስላገኘውሽ ደስ ብሎኛል። ዘን ቅድስት ምን ብላ መለሰች? ጉድ ቱ ሚት ዩ ቱ ማለት እኔም እንደማለት ነው። እኔም ስላገኘውህ ደስ ብሎኛል። ሃይ አለችው። ሂ አለችው። ዛት ኢዝ ኩል ቲሸርቱ በጣም ያምራል። አር ዩ ኢን ቮሊቦል አለችው። ቮሊቦል መረብ ኳስ ትጫወታለህ እንዴ ስትለው ዘንታ የምን ብሎ ቅድስት ናት ይሄንን የምትለው ሂ አለችውና ዛት ኢዝ ኤ ኩል ቲሸርት አለችው። ቲሸርቱ ያምራል። ሶ እሱ የለበሰው ቲሸርት የመረብ ኳስ ተጫዋች እንደሆነ የሚያሳይ ቲሸርት ነው ማለት ነው። አር ዩ ኢን ቮሊቦል አለችው። ቮሊቦል ትጫወታለህ፣ መረብ ኳስ ትጫወታለህ አለችው። ዘን ታየ ምን አለ? የስ አላት። አዎ ጫወታለሁ። በጣም ኖት ቬሪ ጉድ አት ኢት ግን ጥሩ አይደለሁም፣ ጎበዝ አይደለሁም፣ መረብ ኳስ ላይ ጎበዝ አይደለሁም ማለት። what a part of the country are you from? አሁን ታየ ምን ብሎ ጠየቃት? what a part of country ከየትኛው የሀገራችን ክፍል ነው? are you from የመጣሽው ከየትኛው የሀገራችን ክፍል ነው የመጣሽው ብሎ ጠየቃት። ቅድስትን ማለት ነው። ቅድስት ምን አለች? I am from ጎንደር አለች። ከጎንደር ነው የመጣሁት። ከዛ ታየ ምን አላት? that is cool በጣም አሪፍ እንደማለት ነው። see you later then በኋላ እንገናኝ እንደማለት ነው። ቅድስትም ያ እሺ እንደማለት ነው። እዚህ ጋር እሺ see you later በኋላ እንገናኝ አለችው ማለት ነው። ሶ ይሄ እንግዲህ ስፒኪንግ እናንተ እንደዚህ እያደረጋችሁ እያወራችሁ የማውራት ችሎታችሁን ስፖክን ችሎታችሁን የምታዳብሩበት መንገድ ነው ማለት ነው። እሺ ዘን እዚህ ጋር ቶኪንግ አባውት ኢንተረስት ይላል። ስለ ፍላጎታችን ማውራት ማለት ነው። የምንፈልገውን ነገር ማውራት ወይ ደግሞ መናገር ማለት ነው። ወርክ ኢምፔር ይላል። ጥንድ ሁኑና ስሩ እያለ ነው። ቶክ አባውት አውሩ። what a house ወርክ የቤት ውስጥ ስራ ማለት ነው። ዩ ላይክ የምትወዱት፣ ዲስላይክ
የምትጠሉት doing ማድረግ ቤት ውስጥ የቤት ውስጥ ስራ ሆኖ የቤት ውስጥ ስራ መስራት የምትወዱትና መስራት የማትወዱት ስለዛ ነገር ቶክ አውሩ ይያለን ነው ማርታ ምን አለች ማርታ what do you like doing in this evening አሁን ማርታና ሞገስ እያወሩ ነው ማርታና ሞገስ እያወሩ ነው ማለት ነው ማርታ ምን አለችው what do you like ምንድነው የምትወደው doing ምንድነው ማድረግ የምትወደው in the evening በዚህ በምሽት ምን ማድረግ ትወዳለህ then ሞገስ ምን አለ I love blank what about you አላት I love አለና እኔ እወዳለሁ አላት ለምሳሌ እዚህ ዳሽ ሙላው ላይ ምን ማለት ትችላላችሁ I love reading book እዚህ ዳሽ ሙላው ላይ reading book ልትሉ ትችላላችሁ ማለት ነው reading book I love reading book then እንደዚህ ብሎ ካለ በኋላ what about you አንቺስ ምን ትወጃለሽ እንደማለት ነው then እሷ ምን ብላ ልትመልስ ትችላለች I really enjoy ያስደስተኛል አለች ምንድነው የሚያስደስታት watching movie ለምሳሌ ይሄ እንደ ምሳሌ ነው ሌላም ማለት ይቻላል watching movie ፊልም ማየት ያስደስተኛል ለምሳሌ ይሄ እንደ ምሳሌ መልስ ነው ማለት ነው ሞገስ I don't እሱ ግን እኔ አልወድም I hate reading novel እኔ እምወደው አለ I hate እጠላለሁ አለ አሁን እሱ የሚጠላውን ነገር አሁን ደግሞ እየተናገረ ነው ሞገስ I hate reading novel ልቦለድ ማንበብ አልወድም እጠላለሁ do you ከዛ ማርታ ምን ብላ ልጠይቀው ነው do you enjoy ለምሳሌ እዚህ ጋር ምን ብላ ልጠይቀው ትችላለች ማርታ do you enjoy listening ሙዚቃ ማዳመጥ ተወዳለህ ያስደስታል ሞገስ ምን አለ no አላት አልወድም ማለት I love ግን እወዳለሁ playing መጫወት traditional game ባህላዊ ጨዋታዎችን መጫወት እወዳለሁ then ማርታ ምን አለች what do you like doing at the weekend ማለት የሳምንቱ መጨረሻ ቅዳሜና እሁድን ማለት ነው ሶ ማርታ ምን ብላ ጠይቀችው ምን መስራት ትወዳለህ ቅዳሜና እሁድ በሳምንቱ መጨረሻ ላይ ምን መስራት ትወዳለህ ለምሳሌ ምን ብሎ ሊመልስ ይችላል I really like ምን እወዳለሁ ሊል ይችላል visiting መጎብኘት ወይም ማየት ምን my ፋሚሊዎችን ማየት ያስደስተኛል ወይም እወዳለሁ ብሎ ሊመልስ ይችላል ማለት ነው አለች I don't እኔ ግን አልፈልግም ማለት አልወድም ምን visiting ፋሚሊን ዊክንድ ላይ ማየት አልወድም I love playing football ምንድነው አለች ደስ የሚለኝ ማርታ ማለት ነው ፉትቦል መጫወት ደስ ይለኛል ሶ እኔ ይሄንን በዚህ እንደ ሳምፕል ነው እዚህ ጋር መለስኩላችሁ እናንተ የተለያየ መጻፍ መመለስ ትችላላችሁ ማለት ነው አሁን ደግሞ ስለ ራይቲንግ ነው አሁን ደግሞ ያጻጻፍ ችሎታችሁን የምታዳብሩበት ቦታ ነው ማለት ነው ራይቲንግ ኮምፖዚሽን ድርሰት መጻፍ ማለት ነው ሴንቴንስ ራይቲንግ መጀመሪያ አረፍተ ነገር መጻፍ ነው ሪአሬንጅ ማለት ማስተካከል ነው the following word የሚከተሉትን ቃላቶች አስተካክሉ write question ከዛ ወደ ጥያቄ ቀይሩት and ከዛ በኋላ መልሱን መልሱ ይላል write question and answer ለምሳሌ እዚህ ጋር እንደዚህ ሆኖ ነው የተሰጠን ዘን አስተካክለን ወደ ጥያቄ ስንቀይረው do you get up at 5:30 ይባላል 5:30 ማለት 5:30 እንደዚህ ብለን ወደ ጥያቄ እንቀይረዋል ማለት ነው ስንመልስሳ no I don't ይሄ ኔጌቲቭ ማድረግ ከፈለግን ፖዚቲቭ ማድረግ ከፈለግን yes I do ወይ ደግሞ no I don't ብለን እንመልሳለን ማለት ነው 5:30 ላይ ትነሳለህ ተባልክ ዘን ምን ልትል ትችላለህ የምትነሳ ከሆነ yes I do ማትነሱ ከሆነ no I don't አልነሳም ሌላው እዚህ ጋር ዱና ዳዝን የሚወስዱትን መለየት አለብን ስለ ዱን የሚወስዱት ማን ናቸው ዘይ we I በአጠቃላይ ፕሉራል የሆነ ነገር ዘይ we I ዩም አለበት እነዚህ በአጠቃላይ ፕሉራል ከሆኑ ዱን ነው የምንወስደው ዳዝን የሚወስዱት he she it እንዲሁም ሲንጉላር ከሆነ ቀጥሎ ዳዝን ይወስዳሉ ማለት ነው ሶ በዚህ መሰረት ሌሎቹንም እንቀይራለን ማለት ነው እሺ ለምሳሌ ይሄኛውን ስትመልሱ yes
I do no I don't yes ስትሉ yes ብላችሁ I do ትላላችሁ ወይ ኖ ካላችሁ ግን I ብላችሁ do not ኖት መኖር አለበት ኖ ብሎ ኖት ከሌለ አይሆንም yes ብሎ ደግሞ እዚህ ጋር ኖት መጨመር አይቻልም ማለት ነው yes I የሚለው ቦታ ላይ we ሊሆን ይችላል he ሊሆን ይችላል she ሊሆን ይችላል ግን we ከሆነ do ነው የምንጠቀመው he she it ከሆነሳ doesn't ነው የምትጠቀሙት እሺ አሁን ይሄንን ወደ ጥያቄ ልቀይረው your parents play ገበታ ይላል አሁን your ስለሚል እዚህ ጋር parents ይላል ፕሉራል ነው ማለት ነው ያንተ ቤተሰቦች ያንተ ወላጆች ይያለ ነው ስለዚህ do ነው does የምትጠቀመው do ነው then do እልና do your parents play ምን ገበጣ ከዛ ጥያቄ ምልክት መልሳችን ምን ይሆናል yes አሁን ያንተ ምንድነው የሚለው ያንተው ወላጆች yes they ነው የምንለው ማለት ነው yes they do ስትመልሱ ለምሳሌ ብላችሁ ጠይቃችሁ ምንድነው የተጠይቃችሁት የናንተ ወላጆች ገበጣ ይጫወታሉ የሚጫወቱ ከሆነ አዎ እነሱ ይጫወታሉ የማይጫወቱ ከሆነ ኖ እነሱ አይጫወቱም ስለዚህ እነሱ ለማለት ዘይን ተጠቀማላችሁ yes ብሎ ኮማ አለ የማይጫወቱ ከሆነ ኖ they do not they don't አይጫወቱም ኖ ማለት አይጫወቱም ይያልን ኖ ካልን ደግሞ ኖትን ያስፈልጋል እነሱ አይጫወቱም ለማለት they ነው የምንጠቀመው you ከሆነ ደግሞ you ተብላችሁ ከተጠየቃችሁ አንተ ተብለ ከተጠየቅ ስትመልስ ምንድነው አዎ እኔ እጫወታለሁ ትላላችሁ እኔ ለማለት you ከተባለ ነው አይን የምትጠቀሙት you ከተባለ አሁን እዚህ ጋር your parent ነው የሚለው you ብሎ ከጠየቀ ግን መልሴ ምንድነው አይ ግዴታ አይን እጠቀማለሁ ማለት ነው እሺ ሁለተኛው ላይ ወደ ጥያቄ አሁን ስንቀይረው አሁን your mother ነው የሚለው mother ስለሚል ሲንጉላር ነው ስለዚህ ምን እንጠቀማለን does your mother speak English እናት እንግሊዘኛ ትናገራለች ጥያቄ ምልክት የምትናገር ከሆነ አዎ እሷ ትናገራለች yes እሷ ለማለት she ነው she does ማትናገር ከሆነ no she doesn't ብለን እንመልሳለን ማለት ነው she does not ወይ ደግሞ no she doesn't no ብላችሁ she doesn't እንደዚህ ብላችሁ ትመልሳላችሁ ማለት ነው እዚህ ጋር መጠቀቅ ያለባችሁ your mother የሚለው ሲንጉላር ነው እዚህ ጋር ቀጥሎ speak ይላል s አይጨመርም ምክንያቱም ጥያቄ ከሆነ ሲንጉላር ቢሆንም ጥያቄ ከሆነ እዚህ ጋር s አይጨመርም ቨርቡ ላይ እዚህ ጋር already s ስለተጨመረ ማለት ነው ጥያቄ ባይሆን ኖሮ speak የሚለው s ይጨመርበት ነበር ይሄ does የሚለው ባይኖር ኖሮና ጥያቄ ባይሆን ዝም ብሎ አረፍተ ነገር ብቻ ቢሆን ኖሮ ሲንጉላር ካለ ቀጥሎ ምን ይመጣል ቨርቡ ላይ s ይጨመር ነበር ማለት ነው እዚህ ጋር s እንጨምር ነበር ነገር ግን አሁን ግን አንጨምርም ማለት ነው ጥያቄ ላይ does ካለ s አይጨመርም ማለት ነው እሺ አሁን ደግሞ ይሄኛውን እንመልሳለን አሁን ይሄን ስንቀይረው ምን ይሆናል you watch traditional game every morning ይላል you ከሆነ do ነው የምንጠቀመው do you watch traditional games every morning ብለን ጥያቄ ምልክት ዘን መልሳችን ምን ይሆናል you ስላለ አሁን አመላለሳችን አንተ ብሎ ነው የጠየቀኝ ስለዚህ ስመልስ እኔ ብዬ ነው የምመልሰው ስለዚህ yes I do ወይ ደግሞ ምን እላለሁ no I don't እሺ አራተኛውን ደግሞ እንስራ this book የሚለው ሲንጉላር ነው ስለዚህ ማን እንጠቀማለሁ does ከዚህ ጋር ምን አስገባበታለሁ does ከዛ እዚህ ጋር መጥተን ጥያቄ ምልክት does this book teach how to play traditional game ከዛስ አሁን book ነው book ደግሞ አንድ ነገር ሆኖ ህይወት ለሌለው ነገር it yes ትሉና yes it
does yes it does ወይ ደግሞ no it doesn't it ነው የምትጠቀሙት ምክንያቱም book መጽሐፍ it ህይወት ለሌለው ነገር እና ነጠላ ከሆነ it ነው የምትጠቀሙት እሺ ቀጥለን ደግሞ እዚህም ጋር አሁንም your father ስለዚህ አሁንም ከኋላ does ፊት ለፊት ላይ does ትላላችሁ ከዛ እዚህ ጋር ጥያቄ ምልክት your father ስለዚህ አሁን ደግሞ አባትህ ነው እያለኛለሁ ስለዚህ እሱ ለምሳሌ does your father work in factory ፋብሪካ ውስጥ አባትህ ይሰራል አዎ እሱ ይሰራል እሱ ለማለት yes ነው የምትሉት yes he does የማይሰራ ከሆነሳ አይ እሱ አይሰራም አይ እሱ አይሰራም no he does not he doesn't ምክንያቱም your father የሚለው he የሚለውን እንድንጠቀም ያስችለናል ማለት ነው ስድስተኛው ላይ you and your friends አሁን ተመልከቱ you and your friends ሁለት ናቸው በዚህ ሰዓት እንደ ፕሉራል ይቆጠራል ዘመን እንጠቀማለን እዚህ ጋር do you and your friends go to the field to play the games ከዛ እዚህ ጋር ጥያቄ ምልክት እናደርጋለን ስለዚህ አሁን መልሳችን ምን ይሆናል አንተና ያንተ ጓደኛ እዚህ ጋር ደግሞ ምን ብዬ ነው የምመልሰው አንተና ያንተ ጓደኛ ፕሌይ ጌም ለመጫወት ወደ ሜዳ ትሄዳላችሁን ሲለኝ የምንሄድ ከሆነ አዎ እኛ ነው የምንለው አሁን ደግሞ አዎ እኛ እንሄዳለን ካልሄድን አይ እኛ አንሄድም ስለዚህ መልሳችን yes ትሉና we የሚለውን ነው የምትጠቀሙት yes we do ካልሆነ ማንሄድ ከሆነስ no we don't በዚህ መንገድ እንመልሳለን ማለት ነው እሺ ሰባተኛው ላይ you and your family live in Ethiopia አሁንም ሁለት ስለሆነ አንተ እና ያንተ ፋሚሊ ብዙ ነው ይሄ እንደ ፕሉራል ነው የምንቆጥረው ስለዚህ እዚህ ጋር ምን እናስገባለን do ከዛ እዚህ ጋር መጥቼ ጥያቄ ምልክት አንተና ያንተ ቤተሰብ ነው ያለኝ አሁንም ስመልስ የምንኖር ከሆነ አዎ እኛ እዚህ እንኖራለን አይ እኛ እዚህ አንኖርም ስለዚህ እኛ ብዬ ነው የምመልሰው so yes we ማለት እኛ ማለት ነው yes we do ወይ ደግሞ ማንኖር ከሆነስ no we don't ልክ በዚህ መንገድ እንመልሳለን ማለት ነው ቅድስት ይላል come to your home after school ቅድስት አንድ ስለሆነች does እንላለን ከዛ እዚህ ጋር ጥያቄ ምልክት ዘን ቅድስት come to your home after school ከትምህርት ቤት መልስ በኋላ ቅድስት ወደ አንተ ቤት ትመጣለች ምትመጣ ከሆነ አዎ እሷ ትመጣለች እሷ ነው የምንለው ስለዚህ yes she does ማትመጣ ከሆነስ no she doesn't so በዚህ መንገድ እንመልሳለን ማለት ነው so ወደ ጥያቄም ቀየር መልሱንም መለስን ማለት ነው እዚህ ጋር ደግሞ ምን ይለናል write 8 question ይለናል 8 ጥያቄዎችን ጻፉ to find out what a people daily life ምን to find ለማግኘት ምን ነው የምናገኘው about people daily life የሰዎች የዕለት ተዕለት ህይወት ምን እንደሆነ ለማወቅ 8 ጥያቄዎችን ጠይቁ ይለናል አዘጋጁ use the word below ከታች ያሉትን ወርዶች ተጠቀሙ ከዛስ and your own idea ከዛ ደግሞ የራሳችሁንም ሐሳብ ጨምሩበት ይለናል ሶ እዚህ ጋር እነዚህ ነው የምንጠቀመው ለመጠየቂያ እነዚህ ከዚህም እነዚህን ወርዶች ከዛ እነዚህን ተጠቅመን የራሳችንንም ሐሳብ ጨምረንበት 8 ጥያቄ ጻፉ ይለናል ለምሳሌ እዚህ ጋር ምሳሌ ያስቀምጧል what do you do on your birthday ሶ በበርዝዴይ ቀን ምንድነው የምታደርገው how do you go to school ወደ ትምህርት ቤት እንዴት ነው የምትሄደው በባስ ነው በእግርህ ነው በታክሲ ነው በባስ ሶ እንደነዚህ አይነት ጥያቄዎችን አዘጋጁ ይለናል ለምሳሌ ምን ልል እችላለሁ ለምሳሌ እኔ አንዳንድ ጥያቄዎችን ላዘጋጅ how እዚህ ጋር how አለች how do you ላለው how do you go to school how do you go to school how do you go to school okay already ልክ እንደዚህ ማለት ነው እሺ ሌላ ጥያቄ ልስራ already ሄኛው ስለተሰራ ማለት ነው ለምሳሌ ምን ልል እችላለሁ what
what ልና what do you do what ኦኬ ይሄም ኦሬዲ እዚህ ጋር ተሰርቷል እሺ ሌላ where do you who ልበል ለምሳሌ who do you visit who do you visit at the weekend at the weekend ዊክንድ ማለት ቅዳሜና እሁድ ላይ አንተን ማን ነው የሚያይህ እንደማለት ነው ማን ነው መጥቶ አንተን የሚጎበኝህ ዘን who እዚህ ጋር አለ ከዛ do you visit ደግሞ እዚች ጋር አለች ዊክንድ እዚህ ጋር አለ ስለዚህ እነ ቃላቶቹን ተጠቅሜ ጥያቄ መሰረትኩ ማለት ነው እሺ ሌላ ደግሞ ልስራ አሁንም ሌላ ጥያቄ where do you like to go in the summer በክረምት ጊዜ ጥያቄ ምልክት የት መሄድ ትወዳለህ እንደማለት ነው በክረምት ጊዜ የት መሄድ ትወዳለህ where do you like to go የት መሄድ ትወዳለህ in the summer ሌላ ጥያቄም ልስራ ሌላ ጥያቄ ለምሳሌ what do you usually have for lunch ጥያቄ ምልክት what do you usually have for lunch ለምሳሌ lunch ምንድነው በአብዛኛው የምትጠቀመው እንደዚህ ያደርጋችሁ አረፍተ ነገር ትሰራላችሁ ማለት ነው ጥያቄ ታዘጋጃላችሁ ማለት ነው እሺ ለምሳሌ አሁንም ሌላ ጥያቄ ልጻፍ when do you do your homework after school ስለዚህ ይሄ ደግሞ ምንድነው መቼ ነው የቤት ስራህን የምትሰራው ከትምህርት ቤት መልስ በኋላ መቼ ነው የምትሰራው የቤት ስራህን እሺ ሌላ ጥያቄ ላዘጋጅ አሁን which TV program የትኛውን ቲቪ ፕሮግራም ነው do you like የምትወደው to watch in the evening ስለዚህ የትኛውን ፕሮግራም ማየት ትወዳለህ ማታ የትኛውን የቲቪ ፕሮግራም ነው ማየት የምትወደው እንደዚህ ያረጋችሁ ጥያቄ ታዘጋጃላችሁ ማለት ነው 8 ጥያቄ እሺ ለሰን 12 ላይ ይሄ ደግሞ ራይቲንግ ኮምፖዚሽን ነው ኮምፖዚሽን ድርሰት መጻፍ ነው ማለት ነው ድርሰት መጻፍ ማለት ነው read the following paragraph ይላል የሚከተለውን ፓራግራፍ አንቀጽ አንብቡ then write your own composition ከዛ በኋላ የራሳችሁን ድርሰት ጻፉ ነው read it to your friend ከዛ በኋላ ድርሰታችሁን ደግሞ ለጓደኞቻችሁ አንብቡ ይላል ሃይ ለምሳሌ ይሄንን መጀመሪያ ማንበብ አለብን ሃይ ያለች ሰላም እንደማለት ነው my name is ቀለም ስሜ ቀለም ይባላል I am 13 years old 13 አመቴ ነው I am student ተማሪ ነኝ at መነን high school መነን ሁለተኛ ደረጃ ትምህርት ቤት in አዲስ አበባ ውስጥ በመነን high school መነን ሁለተኛ ደረጃ ትምህርት ቤት ተማሪ ነኝ I like school ትምህርት እወዳለሁ There are about 50 students in my class በክላስ ውስጥ 50 ተማሪዎች አሉ We work hard ጠንክረን እንሰራለን but ነገር ግን we have fun too ግን በጣም እንዝናናለን to ማለት በጣም እንደማለት ነው በጣም ደግሞ fun እንዝናናለን ማለት በጠንክረን እንሰራለን እንዝናናለን We do a lot of our classwork together we do እኛ እንሰራለን a lot of በርካታ our classwork የኛን classwork together አንድ ላይ classworkአችንን አንድ ላይ እንሰራለን እንጫወታለን ምን traditional game ባህላዊ ጨዋታዎችንም እንጫወታለን
girls and boys ሴቶችና ወንዶች play different game የተለያየ ጌሞችን ይጫወታሉ I like እኔ የምወደው ገበጣ ጨዋታን እወዳለሁ my favorite traditional game የምወደው ባህላዊ ጨዋታ my favorite traditional game player የምወደው ባህላዊ ተጫዋች player ማለት ተጫዋች ማለት ነው ቁምላቸው ነው እንግዲህ በክፍሏ ውስጥ የምትወደው ባህላዊ ተጫዋች ነው ቁምላቸው ማለት ነው ቁምላቸው በጣም የምወደው ባህላዊ ተጫዋች ነው a lot of people ብዙ ሰዎች in my class በክላሴ ውስጥ play football ኳስ ይጫወታሉ but እኔ ነገር ግን I hate it እኔ ግን እጠላዋለሁ አልወደውም እያለች ነው ማናት ቀለም ናት ማለት ነው እሺ ዘን what about you አንተስ እያለች ነው አንተስ your class የክላስ ተማሪዎችስ ስለሷ ታሪክ ተናገረች ስለ ክላሶቿ ተናገረች አንተስ እንዴት ነክ የክላሶችስ ተማሪዎችስ what is your favorite team የምትወደው ቡድን ማን ነው የምትወደው ወይ ደግሞ የምትደግፈው ቡድን ማን ነው ከዛ ምን አለች እዚህ ጋር please አለች ባክህ አለች write ጻፈልኝ send ፎቶም ላክልኝ if you have got one ካለህ ማለት ነው ፎቶ ካለ ላክልኝ by for ነው ላሁኑ ቻው ቤተልሔም ለማን ነው የተጻፈው ይሄ ደብዳቤ ለቤተልሔም ነው የተጻፈው ሶ አሁን በዚህ መሰረት እናንተም ታዘጋጃላችሁ ማለት ነው ግን እዚህ ጋር ምን ይላል እነዚህን ኦርደሮች መከተል አለብን follow the order of the question as a guide follow ተከተሉ order ቅደም ተከተሉን the question ጥያቄዎችን እዚህ ጋር ጥያቄዎች አሉ እንደ ጋይድ እንደ መመሪያ እነዚህን ተከተላችሁ ማለት ነው ኦርደራቸውን ጠብቃችሁ በእነዚህ ጥያቄዎች መሰረት ማለት ነው ምን ጻፉ ነው ድርሰት ጽፋችሁ ላኩልኝ ስላለች ልንልክላት ነው ጽፈን ማለት ነው write a letter to ቀለም ለቀለም ደብዳቤ ላኩላት about your interest ስለናንተ ፍላጎት think አስቡ ፕላን አቅዱ your composition ስለዚህ የምጽፉትን ድርሰታችሁን አስቡ አቅዱ እያለ ነው አሁን ይህን ጥያቄዎች እንደ ጋይድ ተጠቀሙ ብሎናል እነዚህን ጥያቄ እየተከተልን ማለት ነው ለምሳሌ አንደኛው what is your name ስምህ ማን ነው how old are you ስንት ዓመት ነው where are you from ከየት ነው የመጣኸው where is your school ትምህርት ቤት የት ነው how many pupils ማለት ተማሪ ማለት ነው in your class በክላስ ውስጥ ስንት ተማሪዎች አሉ do you play traditional game ባህላዊ ጨዋታዎችን ትጫወታለህ in your school በትምህርት ቤት ውስጥ what sport do you ምን አይነት ስፖርት ነው የምትሰራው what sport do you ምን አይነት ስፖርት ነው አንተ የምትሰራው other pupils ሌሎች ተማሪዎች in your class like ምን ሌሎችስ በክፍል ውስጥ ያሉ ሌሎች ተማሪዎችስ ምን ይወዳሉ what other lesson do you enjoy ምን አይነት ትምህርት ደስ ይልሃል why ለምንድን ነው ደስ የሚልህ ከትምህርቶች ከምትማረው ውስጥ ምን አይነት ትምህርት ደስ ይልሃል what question have you got for ቀለም ለቀለም ጥያቄ ምን አይነት ጥያቄ አለ ለቀለም ሶ እነዚህን ጥያቄዎች መሰረት አድርገን እንጽፋለን ማለት ነው እሺ አሁን እንጽፋለን ሶ እናንተ እኔ አሁን በምጽፈው መሰረት ሶ እናንተም መጻፍ ትችላላችሁ ማለት ነው መጀመሪያ አሁን ደብዳቤ የምንጽፈው ለቀለም ነው ስለዚህ ምን እንላለን ዲር ቀለም ብለን እንጀምራለን ዲር ቀለም ከዛ ለቀለም እየጻፍንላት ስለሆነ ሃይ ሰላም ማለት ነው ሃይ my name is ስሜ ሊዮ ባላለሁ እንላታለን I am አሁን ጥያቄውን ተከትለን ነው የምንጽፈው I am 14 years old 14 ዓመቴ ነው I am 14 years old 14 ዓመቴ ነው I live in የት ነው የምኖረው I live in አዲስ አበባ አልኳት አዲስ አበባ My school is ትምህርት ቤቴ ደግሞ ማን ይባላል My school is near my house ትምህርት ቤቴ ከቤቴ አጠገብ ነው near my house and there are
and there are 45 pupils 45 ተማሪዎች አሉ ማለት ነው pupils in my class በክላሴ ውስጥ in my class በክላሴ ውስጥ ስንት ተማሪዎች አሉ 45 ተማሪዎች አሉ we እኛ play እንጫወታለን ምን we play traditional game traditional we play traditional game we play traditional game like ገበጣ ልክ እንደ ገበጣ አይነት traditional game እንጫወታለን many students ብዙ ተማሪዎች ይላል many students እዚጋ ኤስ መጨመር አለበት many students like ይወዳሉ ፉትቦል ኳስ ይወዳሉ ብዙ ተማሪዎች ኳስ ይወዳሉ እሺ then and like football ኮማ ታረጉና and my favorite team እምደግፈው ቡድን ማለት ነው my favorite team is Saint George ይሄ ማለት ሴንት ጆርጅ ማለት የክለብ ስም ነው ቅዱስ ጊዮርጊስ ማለት ነው ሴንት ጆርጅ ቅዱስ ጊዮርጊስን ነው ጥያቄው ላይ ስለተጠየቀ ነው I also አሁን ደግሞ እኔ እያልኩ ነው I also enjoy science ትምህርት በጣም ያስደስተኛል because ምክንያቱም ለምንድነው because it is interesting ምክንያቱም interesting ነው በጣም ደስ ስለሚል what is subject አሁን ደግሞ ለሷ ጥያቄ what subject ለሷ ጥያቄ እንጠይቃታል ማለት ነው what is subject do you like most አንቺ የምትወጂው ምንድነው ምን አይነት ትምህርት ተወጃለሽ what do you in summer ላይ ደግሞ ምንድነው የምትሰሪው summer holidays ስለዚህ summer ላይ ምን ትሰሪያለሽ በሰመር በዓላቶች ላይ ምንድነው የምትሰሪው your friend ከዛ መጨረሻ ላይ your friend ትሉና ሊዮ የጻፈላት ሰው ነው ማለት ነው በዚህ መሰረት መጻፍ ትችላላችሁ ማለት ነው ድርሰቱን በዚህ መንገድ መጻፍ እንችላለን ማለት ነው እሺ በዚህ መሰረት ድርሰታችንን ጽፈናል አሁን ቀጣዩ ሊስኒንግ ነው ሊስኒንግ ላይ መጀመሪያ ፕሪ ሊስኒንግ አክቲቪቲዎች አሉ ሊስን ከማዳመጣችሁ በፊት ጥያቄዎችን ትመልሳላችሁ ማለት ነው before you listen to the text ጽሁፉን ከማዳመጣችሁ በፊት tell your neighbor ለጓደኞቻችሁ about picture below ከዚህ በታች ስለምታዩት ፒክቸር ለጓደኞቻችሁ ተናገሩ ይላል እሺ ሁለተኛው ላይ ደግሞ have you ever played this game ይሄን ጌም ተጫውታችሁታልን እያለ ነው when መቼ where የትና መቼ ነው የተጫወታችሁት እዚህ ጋር ነው ፒክቸሩ እዚህ ጋር እንደምታዩት ልጆቹ ክብ ሰርተው ሰኞ ማክሰኞ እየተጫወቱ ነው ስለዚህ ይሄ ጨዋታ ሰኞ ማክሰኞ ነው ይሄን ጨዋታ ተጫውታችኋል ወይ ጥያቄው ለእናንተ ነው መቼ ነው የተጫወታችሁት የት ነው የተጫወታችሁት while listening activity እዚህ ጋር ደግሞ እያዳመጣችሁ ያላችሁ የምትመልሷቸው ጥያቄዎች አሉ እያዳመጣችሁ የምትመልሱት አነብላችኋለሁ እዚህ ጋር ኤ እና ቢ እዚህ ጋር ዛምዳለ ሌላም እዚህ ጋር አለ ሁለት ናቸው ማለት ነው now listen to talk once አዳምጡ ይላል listen to talk የሚወራውን ነገር አንድ ጊዜ አዳምጡ and as you listen እያዳመጣችሁ ያላችሁ match the item in column A those in column B ኤን እና ቢን ማዛመድ አለባችሁ እያዳመጣችሁ ያላችሁ
ከዛ answer in your exercise book ከዛ exercise book ደብተራችሁ ላይ መልሱን አስቀምጡ ማለት ነው። እሺ ሶ አሁን ምንባቡን አነብላችኋለሁ። ጥያቄዎቹ እነዚህ ናቸው። ስለዚህ እዚህ ጋር አዛምዳለ እታችም look at the question for minute before you listen ይላል። እዚህ ጋር ከማዳመጣችሁ በፊት እነዚህን ጥያቄዎች ተመልከቱ ይላል። ሶ መጀመሪያ እነዚህን ጥያቄዎች ማየት አለባችሁ። what is another name of ሰኞ ማክሰኞ? የሰኞ ማክሰኞ ሌላ ስሙ ምን ይባላል? ሁለተኛ what does each box drawn represent? እያንዳንዱ ቦክስ ምንን ይወክላል? why does owning house also entitle the person? አንድ ሰው የሆነ ቤት ቢይዝ ሰኞ ማክሰኞ ላይ የሆነ ቤት ቢይዝ ምንድነው ለሱ ያለው ጥቅም? where does one play the game? አንድ ሰው ጌሙን የሚጫወተው የት ነው? ይሄንን መልስ የምታገኙት ሊስኒንግ ላይ ነው ማለት ነው። ሶ አነብላችኋለሁ። የመጀመሪያ ሳነብላችሁ ጸጥ ብላችሁ ታዳምጣላችሁ። ሁለተኛው ላይ ሳነብ መልስ መስራት ትጀምራላችሁ። ሶስተኛው ላይ የቀራችሁን ትመልሳላችሁ፣ ቼክም ታረጋላችሁ ማለት ነው። እሺ ሬዲ? አሁን ምንባብ ማንበብ ጀምራለሁ። እሺ አሁን ላንብብላችሁ። ሰኞ ማክሰኞ ሰኞ ማክሰኞ or Monday Tuesday is a traditional Ethiopian game. One plays the game by the first drawing line on the ground, usually with chalk or just line in the dirt. They are separated by approximately 40 cm. Each box drawn represents a home, which can be appropriated as property with ownership. The game begins by one person in group throwing the first stone into the collection of home. The person will have successfully jumped through the collection of home without touching the home with the stone. If done properly, the same player will continue to go through all the home. If still successful throughout, they will able to choose one of the home to own. Owning a home means owning the home means that only that person can touch, jump on it, and no one else. If one of the parents is divided the middle, the person can jump with both feet, but if not, then they would have to use only one foot. If a person cannot jump through the area, then they will have lost their turn and will start the next game. If a person cannot throw the stone in the correct place, that within real estate, they have to go and return. The jump made are two ways. They have to go forth and return. And owning a house means they can jump with 1 or 2 feet on it. Owning a house also entitles the person to write their name or any other such sign they wish. The game ends only when one of the players owns all the house or when the positioning of the house ownership makes it impossible to jump successfully anymore. ሶ የመጀመሪያ ንባብ አንብቤላችኋለሁ። አሁን ቀጣይ በማንብላችሁ ሰዓት መልስ መስራት ትጀምራላችሁ ማለት ነው። ሶ የመጀመሪያ አዳምጣችኋል። ምንም ነገር የመጀመሪያ ንባብ ላይ ምንም አጽፉም። አሁን ሳነብላችሁ መልስ መስራት ትጀምራላችሁ ማለት ነው። ሰኞ ማክሰኞ ሰኞ ማክሰኞ or Monday Tuesday is a traditional Ethiopian game. One plays the game by first drawing a line on the ground, usually with chalk or just line in the dirt. They are separated by approximately 40 cm. Each box drawn represents a home, which can be appropriated as property with ownership. The game begins by one person in group throwing the first stone into the collection of home. The person will have to successfully jump through the collection of home without touching the home with a stone. If done properly, the same player will continue to go through all the home. If still successful throughout, they will able to choose one of the home to own. Owning a home means that only that person can touch or jump on it and no one else.
If one of the parts divided in the middle, the person can jump with both feet. But if not, they would have to use only one foot. If a person cannot jump through the area, then they will have lost their turn and still start the next game. If a person cannot throw the stone in the correct place that within real estate, they too will have lost their turn. The jump made are two ways. They have to go forth and return, and owning a house means they can jump with 1 or 2 feet on it. Owning a house also entitles the person to write their name or any other such sign they wish. The game ends only when one of the players owns all the house or when the positioning of the house ownership makes it impossible to jump successfully anymore. So ሁለተኛውን ንባብ በዚህ መልኩ ጨርሼዋለሁ። አሁን መልሱን ትመልሳላችሁ ማለት ነው። አንድ ሲነበብላችሁ ደግሞ የቀራችሁን እንዲሁም ደግሞ መልሱን ቼክ ታደርጋላችሁ። ቪዲዮ ፓውስ እንዳታረጉ። ቪዲዮ ፓውስ ካረጋችሁ ሊስኒንጋችሁ እየተሻሻለ አይሄድም ማለት ነው። ቪዲዮ ፓውስ አታረጉ መልሱን መመለስ። እሺ አሁን ለሶስተኛ ጊዜ አነባለሁ ማለት ነው። ከዛ መልሳችሁን ቼክ ታደርጋላችሁ ማለት ነው። ሰኞ ማክሰኞ or Monday Tuesday is a traditional Ethiopian game. One plays the game by first drawing a line on the ground, usually with chalk or just a line in the dirt. They are separated by approximately 40 cm. Each box drawn represents a home, which can be appropriated as property with ownership. The game begins by one person in group throwing the first stone into the collection of homes. The person will have to successfully jump through the collection of homes without touching the home with a stone. If done properly, the same player will continue to go through all the home. If still successful throughout, they will be able to choose one of the home to own. Owning a home means that only that person can touch jump on it and no one else. If one of the parts divided in the middle, the person can jump with both feet, but if not, then they would have to use only one foot. If a person cannot jump through the area, then they will have lost their turn and will start the next game. If a person cannot throw the stone in the correct place that within real estate, they too will have lost their turn. The jump made are two ways. They have to go forth and return, and owning a house means they can jump with 1 or 2 feet on it. Owning a house also entitles the person to write their name or any other such sign they wish. The game ends only when one of the players owns all the house or when the positioning of the house ownership makes it impossible to jump successfully anymore. እሺ ምንባቡን አንብቤ ጨርሻለሁ ማለት ነው። መልሳችሁን ሙሉ በሙሉ እንደመለሳችሁ ተስፋ አደርጋለሁ። ሁሉንም እንደምትመልሱ ተስፋ አደርጋለሁ። አሁን እስኪ እኔ ደግሞ መልሱን ልመልስላችሁ። መልሳችሁን ቼክ ታደርጋላችሁ። ስንት እንደመለሳችሁ ኮሜንት ላይ አሳውቁኝ። እሺ አንደኛው ጥያቄ ላይ ሰኞ ማክሰኞ ለሚለው ምን መለሳችሁ? ሰኞ ማክሰኞ ለሚለው ዲን ከመለሳችሁ ትክክል ናችሁ። ሰኞ ማክሰኞ ዲ ትራዲሽናል ኢትዮጵያን ጌም ነው ማለት ነው። ባህላዊ የኢትዮጵያ ጨዋታ ነው። ሁለተኛው ላይ drawing line on the ground ላይ መስመር መሳል። ሰኞ ማክሰኞ ስትጫወቱ ግራውንድ ላይ መስመር ትስላላችሁ ማለት ነው። ለዚህ መልስ ቢ ካላችሁ ትክክል ናችሁ ማለት ነው። በምንድነው የምንስራው? ቢ ላይ with chalk በቾክ or just line in the dirt ማንኛውም ምንም ይሁን ምን ላይን የሚሰራ ነገር ከሆነ መጠቀም እንችላለን ማለት ነው። one person in group throwing እዚጋ ኤ ካላችሁ ትክክል ናችሁ ማለት ነው። አራተኛ ላይ the game ends only ጌሙ የሚያልቀው መቼ ነው? ኢ ካላችሁ ትክክል ናችሁ ማለት ነው። when one of the player owns all the house አንድ ተጫዋች ሁሉንም ቤቶች የራሱ የግሉ ካረጋቸው ጌሙ ያልቃል ማለት ነው። አምስተኛ ላይ owning a home means ቤት መያዝ ማለት ምን ማለት ነው? ሲ ካላችሁ ትክክል ናችሁ ማለት ነው። ሲ only that person ቤቱን ያዘው ማለት ያ ሰውዬ ብቻ ነው ታች መንካትም ጃምፕ መዝለልም ኦቨርኢት የሚችለው no one else can ይሄንን ሌላ ሰው ማድረግ አይችልም ማለት ነው። እሺ ቢን ደግሞ መልሱን እስኪ አሁንም እንሰራለን።
what is another name of for ሰኞ ማክሰኞ ስለዚህ ምንድነው ሌላ ስሙ Monday Tuesday so ይሄን ከሰማችሁኝ Monday Tuesday ይሆናል መልሳችን Tuesday Monday Tuesday so Monday Tuesday ካላችሁ ትክክል ናችሁ ማለት ነው ሁለተኛ ላይ what does each box drawn represent እያንዳንዱ ቦክስ ምንን ሪፕሬዘንት ያደርጋል ሆም ነው መልሱ ቤትን ሪፕሬዘንት ያደርጋል ማለት ነው why does owning a house also entitle that the person አንድ ሰው ቤቱን ሲይዝ ምን አይነት ጥቅም ያገኛል so ቤቱን ሲይዝ አንደኛ እንደፈለገ ጃምፕ ማድረግ ይችላል to jump touch መንካትም ይችላል ጃምፕ ማድረግም ይችላል ሌላ ሰው ግን አይችልም ማለት ነው where does one play the game አንድ ሰው ይሄን ጨዋታ የት ነው የሚጫወተው ይለናል so የት ነው የሚጫወተው መጀመሪያ መሬት ላይ ማለት ነው መሬት ላይ ምን ያደርጋል first drawing the line ይሰራል ማለት ነው line drawing ያደርጋል drawing line on the ground ላይ line ከሰራ በኋላ usually ምን ይጠቀማል with chalk ሌላም ነገር ሊጠቀም ይችላል ስለዚህ ግራውንድ ላይ ቾክ ወይ ደግሞ ሌላ ነገር ተጠቅሞ ላይን ከሰራ በኋላ እዛ ቦታ ላይ ይጫወታል ማለት ነው post listening activity አሁን እስካሁን የመለስነው እያዳመጥን እያለ ነው የመጀመሪያው ዝም ብለን ጻጥ ብለን እናዳምጣለን ዘን ሁለተኛው ላይ መልስ እንመልሳለን አሁን ደግሞ አዳምጠን ሶስቱም ምንባብ ተነቦ እስከሚያልቅ አንበበን ከጨረስን በኋላ እንመልሰው ይሆናል write short summary ይላል አጭር ማጠቃለያ ጻፉ what you have listened ስላዳመጣችሁት ነገር two in the text in the group of 3 ሶስቱ ናችሁ በግሩፕ ሶስቱ ናችሁ ከዛ ሪፖርት አቅርቡ to all class ለሁሉም ክላስ ሪፖርት ታቀርባላችሁ እስሩ secretary of the group በግሩፕ ኃላፊያችሁ አማካኝነት ማለት ነው pre-reading activity አሁን ደግሞ ከዚህ ቀጥሎ reading አለ pre-reading አለ መጀመሪያ pre-reading activity ነው ሪድ ከማረጋችሁ በፊት ማለት ነው የምትሰሩት ስራ ነው answer the following question in group በግሩፕ ሆናችሁ መልሱ ይላል 4 ናችሁ ማለት ነው before you read the text መጀመሪያ ጽሁፉን ከማንበባችሁ በፊት ማለት ነው ጥያቄውን ትመልሳላችሁ እሺ have you ይላል have you played አኩኩሉ ተጫውታችሁ ታውቃላችሁ if so ከተጫወታችሁ when መቼና የት when መች የትና መች ነው የተጫወታችሁት when do you play this game when መች ነው ይሄን ጌም የተጫወታችሁት እዚህ ጋር እንደምታዩት አኩኩሉ ነው እዚህ ጋር አይኑን ይጨፍናል ከዛ ቁጥሮችን ይቆጥራል ማለት ነው እሺ እስኪ ስለዚህ አኩኩሉ ወይ ደግሞ አኩኩሉ እስኪ ስለዚህ ጌም ምንባቡን እናንብብ መጀመሪያ This traditional Ethiopian game ይህ ባህላዊ የኢትዮጵያ ጌም ማለት ነው can be described as ምን ተብሎ ነው የሚታወቀው described ይገለጻል variant well known hide and seek game ተብሎ ነው well የሚታወቀው well known ማለት ነው በኢትዮጵያ ውስጥ አኩኩሉ ነው የሚባለው ግን በሌላው እንዳለም አቀፍ ምን ተብሎ ነው የሚታወቀው hide and seek ተብሎ ይታወቃል ነገር ግን በኢትዮጵያ ውስጥ ግን ታዋቂ ስሙ ምንድነው አኩኩሉ ነው ማለት ነው with about 6 to 5 people participating ነው የሚሳተፉት ከ6 እስከ 15 ሰዎች ይሳተፋሉ the game begin የሚጀምረው ጨዋታው when one አንድ ሰው ያ ሰው ምን ይባላል ሲከር ይባላል ፈላጊ ማለት ነው አይኑን ይጨፍናል ግርግዳ ላይ ይቆምና ወይ ደግሞ የሆነ እንጨት አጠገብ ይቆምና አይኑን ይጨፍናል እሱ ሲከር ይባላል in the group starts at well look ሲከሩ አለ ፈላጊው ወሉ አካባቢ ላይ አንድ ወል ወይ ግርግዳ ወይ ደግሞ የሆነ ፖል ጋር ይቆማል ስታርት ከዛ ኖውናስ ምን ይባላል ይሄ የቆመበት ቦታ መነሻው ቦታ ምን ይባላል his her house የሱ ቤት ይባላል ወይ የሱ ሃውስ መነሻ ማለት ነው ሆም ቤዝ ማለት መነሻ ነው his or her house ማለት የሱ ቤት ማለት ነው ወይ ደግሞ ማርያምም ይባላል ማለት ነው መነሻ ቦታው ከዛስ እዛ ጋር ከቆመ በኋላ avoiding eye contact with other ከዛ አይኑን ይሸፍናል ማለት ማየት አይችልም ሌሎቹን ማየት አይችልም the other
in the meantime ሌሎቹ በዚህ ሰዓት ምን ያደርጋሉ have to find ቦታ ይፈልጋሉ how to find place to hid የሚደበቁበት hid ማለት መደበቅ ነው የሚደበቁበት ቦታ ይፈልጋሉ እሱ ልክ አይኑን ሲሸፍን ማለት ነው after while ከዛ በኋላ the seeker on the well ፈላጊው ወሉ አጠገብ ያለው ሰውዬ begin to make ምን ማድረግ begin ይጀምራል ኩኩሉ ሳውንድ ኩኩ የሚል ሳውንድ ያወጣል ማለት ነው imitating the sound ሳውንዱ ምን ይመስላል ኮክ የዶሮ ድምጽ make in the morning ኮክ ዶሮ in the morning ጧጧት የሚያሰማውን አይነት ድምጽ ያሰማል ማለት then the other ሌሎቹ attempting to hide አሁን ለመደበቅ የሚሞክሩት ሌሎቹ will reply ምን ብለው ይመልሱለታል reply አልነጋም then አልነጋም ብለው ይመልሱለታል ማለት ነው ተደብቀው እስከሚጨርሱ or ይሄም አልነጋም ማለት ምን ማለት ነው it's not morning yet ገና ነው እስካሁን አልነጋም ጧት አልሆነም ተደብቀን አልጨረስንም ማለት implying that the cook ማለት ዶሮ ነው በዚህ ሰዓት እሱ እንደ ዶሮ ነው ማለት ወይ ደግሞ ሲከሩ ፈላጊው ሰው should not leave his or her house ቤቱን ለቆ አይወጣም መጀመሪያ አይኑን ጨፍኖ እንደቆመ ነው ከዛ ቦታ መንቀሳቀስ አይችልም ማለት ነው not leave his or her house ከቤቱ አጠገብ ከቆመበት ግድግዳ ወይም ፖል አይንቀሳቀስም ማለት ነው the seeker አሁንም ፈላጊው will continue ይቀጥላል will continue to make sound ማውጣቱን ይቀጥላል እስከመቼ till everyone in the group ውስጥ ያለው ሰው በሙሉ trying to hide ለመደበቅ የሚሞክረው ሰው በሙሉ has hidden themselves ራሳቸውን ደብቀው እስከሚጨርሱ ድረስ ከዛ ምን ብለው start to reply ምን ብለው ይነግሩታል ነጋ ሲሉት ነው መፈለግም አይኑንም መግለጥ የሚጀምረው ነጋ ማለት the sun has risen ፀሐይቱ ወጣች ማለት ነው ያመት ሁላችንም ተደብቀናል ይያሉት ነው at this point አሁን በዚህ ጊዜ ማለት ነው the seeker ፈላጊው will actively አሁን አክቲቭ መሆን አለበት አክቲቭ ይሆንና attempt to find መፈለግ ይጀምራል those in the group ውስጥ ያሉትን that are now hidden አሁን ላይ ደግሞ የተደበቁትን የግሩፑን ሰዎች አክቲቭ ሆኖ ይፈልጋል ማለት ነው ንቁ ሆኖ ይፈልጋል if the seeker arrives ሲከሩ ፈላጊው ከደረሰ before the hidden ከተደበቀው ሰው ቀድሞ ከደረሰ whose name was called out ስሙን ይጠራዋል ከዛ ቀድሞት ደግሞ ከደረሰ የት ቦታ ዛይ ፖሉ አጠገብ ማለት ነው ቀድሞት ከደረሰ then the hidden will be captured የተደበቀው ሰው captured በቃ ተይዟል ማለት ተሸንፏል ማለት ቀድሞ ካየውና ከዛ ስሙን ጠርቶት የተደበቀበት ቦታ ላይ ከደረሰና ያንን ግርግዳውን ከሳመ ተይዟል ማለት ነው ከዛ ምን ይሆናል remain waiting the seeker well ከዛ wait ይጠብቃል seeker ወሉ ጋር ከወሉ ጋር ከግርግዳው ጋር ይጠብቃል ማለት የተያዘው ልጅ ስለተያዘ መጥቶ እዛ ጋር ይቆማል ማለት ነው the winner are አሸናፊ የሚባለው ማለት ነው are those እነማን ናቸው that make it safely to the well ሴፍሊ በሆነ መንገድ በሰላም ወሉ ጋር የደረሰ ዊነር የሚባለው ያ ማለት ያልተቀደመ ማለት ሳይታይ ያልተቀደመ ሳይታይ ወሉ ጋር ደርሶ ከሳመ ወሉን እሱ አሸናፊ ነው ማለት ነው እሺ ዘን ምን ይለናል in the meantime ይለናል in the meantime the hidden have to make it stealthy hidden የተደበቁ ሰዎች stealthy ማለት ተደብቀው seeker well to the seeker well or home ተደብቀው ማለት ፈላጊው ሳያያቸው ወሉ ጋር ከደረሱ ከዛስ place their hand እጃቸውን on it ግርግዳው ላይ ያስቀምጡና kiss their hand እጃቸውን ይስማሉ ማለት ነው ግርግዳውን ይነኩና እጃቸውን ይስማሉ እሱ ሳያያቸው እንደዛ ከሆነ አሸነፉ ማለት ነው this makes them safe አሸናፊ ያደርጋቸዋል ማለት the seeker will have to find ከዛ ሲከሩ ይፈልጋል የተደበቁት before they reach the well ወሉ ጋር ሳይደርሱ ነው ከደረሱ ዋጋ ያለው ሳይቀድሙት ከዛስ call out their name ስማቸውን ይጠራቸዋል ካያቸው ሳይደርሱበት ስማቸውን ይጠራና ወሉ ጋር ይሄዳል and go to his or her well home ወደ ቤቱ ሄድና touch the well ወሉን ይነካል ከዛ kiss
ይስማል እጁን ይስማል እንደዛ ካረገ አሸነፋቸው ማለት ነው አኩኩሉ ጨዋታ ይሄን ይመስላል ማለት ነው እሺ while reading activity ማለት ይሄ ደግሞ እያነበባችሁ የምትመልሱት መልስ ነው እሺ አሁን true false በሉ ነው የተባልነው አንደኛው ጥያቄ ላይ hide and seek is one of the well known traditional game in Ethiopia ይለናል ምንባቡ ላይ ምንድነው የሚለው hide and seek well known በጣም ታዋቂ ባህላዊ ጨዋታ ነው in Ethiopia ይላል so hide and seek ሳይሆን አኩኩሉ ነው ንባቡ ላይ የሚለው ማለት ነው አኩኩሉ ነው የሚለው hide and seek የሚለው ዓለም አቀፋዊ ስሙ ነው ግን ምንባቡ ላይ አኩኩሉ ነው እንጂ የሚለው hide and seek አይልም hide and seek ዓለም አቀፍ ስሙ ነው የሚለው ሶ ይሄኛው ምን ይሆናል false አኩኩሉ ማለት አለበት ሁለተኛው ላይ the seeker will stop ያቆማል አለ making sound አኩኩሉ የሚለውን ሳውንድ ማውጣቱን ያቆማል till everyone in the group has hidden themselves ጨርሰው ሁሉም ተደብቀው ሳይጨርሱ እንደማለት ነው ያቆማል አያቆምም ልክ አኩኩሉ የሚለውን ድምጽ የሚያቆመው ተደብቀው ሲጨርሱና ነጋ ሲሉት ነው ስለዚህ ስቶፕ አያደርግም ይሄ ምንድነው ፎልስ ነው ማለት ነው ፎልስ ይሆናል ማለት ነው እሺ ሁለተኛው ሶስተኛ the seeker on the well will begin to make ኩኩሉ ሲከሩ on the well ኩኩሉ የሚል ሳውንድ ያወጣል other who are attempting to hide will reply አልነጋም ከዛ በኋላ ምን ብለው ይመልሱለታል ተደብቀው ያልጨረሱት ማለት ነው ተደብቀው ያልጨረሱት ምን ብለው ይመልሱለታል አልነጋም ይሉታል ይሄም ትሩን ይሆናል ማለት ነው እሺ አራተኛው ላይ the hidden call out their name ሂድኑ ስማቸውን ይጠራል ከዛ በኋላ go ይሄዳል his or her well or home ግድግዳው ጋር ይሄድና ታች ይነካል ወሉን ይነካል ከዛ እጁን ይስማል ይለናል ይሄን የሚያደርገው ሂድኑ አይደለም የሚደበቀው ሰው ሳይሆን ይሄን የሚያደርገው ማን ነው ሲከሩ ነው ፈላጊው ነው ሶ ይሄኛው ምን ይሆናል ፎልስ ነው ማለት ነው እሺ አሁን ደግሞ ምርጫ ነው ትክክለኛ የሆነውን ምርጫ በፓሴጁ መሰረት choose the most appropriate alternative ይለናል based on the information in the passage በፓሴጁ መሰረት ትክክለኛውን መልስ ምረጡ ማለት ነው how many players participate in hide and seek ይሄ አኩኩሉ ላይ ምን ያክል ሰው ይሳተፋል መልሳችን ዲ ነው ማለት ነው ከስንት ከ6 እስከ 15 ሰው ይሳተፋል ይላል ፓሴጁ ላይ ሁለተኛው ላይ the seeker will continue ይቀጥላል to make the sound ማውጣቱ till everyone ሁሉም ሰው in the group who is trying to hide has hidden themselves ለመደበቅ የሚሞክረው በሙሉ has hidden ተደብቆ እስከሚጨርስ ድረስ እና ምን started to reply ምን አይነት መልስ እስከሚሰጠው ድረስ started to reply ምን ብሎ ይሰጣል has hidden look has hidden ማለት ተደብቀው ጨርሰዋል ከዛ በኋላ ተደብቀው ሲጨርሱ ካልጨረሱ አልነጋም ይሉታል ተደብቀው ከጨረሱ ደግሞ ነጋ ይሉታል ስለዚህ መልሳችን ምን ይሆናል ዲ ይሆናል ማለት ነው the game begin ይላል ጨዋታው ይጀምራል when the seeker ፈላጊው in the group ውስጥ starts at a well ግድግዳው አጠገብ ሲቆም by ከዛ ግድግዳው ጋር ከቆመ በኋላ ምን ያደርጋል ከዛ ቀጥሎ አይኑን ይሸፍናል ማለት ነው ያ ማለት avoiding eye contact with other አይኑን መሸፈን ማለት ነው avoid ማለት ማስወገድ ነው eye contact የአይን ግንኙነት with other ሌሎች ምን ማለት ነው አይንን መሸፈን ሌሎችን አለማየት ማለት ነው አሁን ደግሞ እዚህ ጋር ትርጉሙን በፓሴጁ መሰረት ትርጉሙን እናስቀምጣለን ማለት ነው ትራዲሽናል የሚለው ፓራግራፍ 1 ላይን 1 ላይ የሚለው ትርጉሙ ምንድነው ይለናል ትራዲሽናል ሶ ትራዲሽናል ማለት ኦልድ ፋሽንድ የድሮ እንደማለት ነው ባህላዊ ማለት የድሮ የበፊት ነው ሲከር ማለት ፈላጊ ነው ወይም ደግሞ ምን ልንለው እንችላለን ሰርቸር ሶስተኛው ላይ ደግሞ ሂድን ለሚለው መደበቅ ወይ አንሲን አለመታየት ማለት ነው አንሲን አራተኛው ላይ
captured ማለት caught ይሆናል ማለት ነው caught capture መያዝ caught መያዝ ነው safe protected ብንል ትርጉም መሆን ይችላል ማለት ነው አሁንም post reading activity ይሄም እዚህ ጋር አሁን ምን ዳሽ ሙላው ላይ በምንባቡ መሰረት ዳሽ ሙላውን እንሞላለን ማለት ነው complete the following summary paragraph እዚህ ጋር summary ነው ማጠቃለያ ነው እና ይሄንን አረፍተ ነገር እናሟላለን based on reading text በምንባቡ መሰረት ማለት ነው with around 6 to 15 individual participating ከ6 እስከ 15 ሰዎች ምን ይላሉ ይሳተፋሉ አኮኩሉ ላይ ማለት ነው this traditional Ethiopian እዚህ ጋር ምን እናስገባለን game የሚል እናስገባለን might be regarded as a version of the well known ምን ተብሎ ነው የሚታወቀው ይሄ ጌም well known ምን ተብሎ ይታወቃል hide and seek በዚህ ስሙን እናውቀዋለን ማለት ነው when one of the player in the group starts ከዛ ወሉ አጠገብ ይጀምራል ማለት ነው ከዛስ አራተኛው ላይ with other ይላል with with other ከሚለው ፊት ለፊት ምን አለ avoiding eye contact እዚህ ጋር avoiding eye contact with other ሌሎች ማየት የለበትም አይኑን ይሸፍናል ማለት ነው ከዛ በኋላ the game begin ከዛ ጨዋታው ይጀምራል other who are attempting to conceal እዚህ ጋር conceal ማለት መደበቅ ነው themselves with respond አልነጋም which means ማለት አልነጋም ማለት ምን ማለት ነው እዚህ ጋር ምን ብለን እንመልሳለን it is not morning አልነጋም ማለት ነው ገና ጧት አልሆነም ሶ በዚህ መሰረት እንመልሳለን ማለት ነው እሺ እዚህ ጋር ደግሞ write your answer the following question እዚህ ጋር ደግሞ የራሳችሁ መልስ ነው እዚህ ጋር የምትመልሱት what do you play አኩኩሉ with your friend ከጓደኞቻችሁ ጋር አኩኩሉ እንዴት ነው የምትጫወቱ ከሆነ ማለት ነው when do you play this game ይሄን ጨዋታ መች ነው የምትጫወቱት ሶ ይሄ ደግሞ ለእናንተ ነው ማለት ነው ሶ ሌላኛው የመጨረሻው section 5 speaking ነው አሁን ደግሞ የመናገር ችሎታችሁን ታዳብሩበታላችሁ ማለት ነው complete the conversation ይላል እዚህ ጋር conversation አለ ቃለ ምልልስ እነዚህን አሟሉ ኮምፕሊት ታደርጋላችሁ use the verb in the bracket ውስጥ ያለውን verb ነው የምትጠቀሙት in the present continuous tense ምን ማድረግ አለባችሁ present continuous tense ማድረግ አለባችሁ ለምሳሌ እዚህ ጋር ኤግዛምፕል አለ I ብሎ go አለ ስለዚህ present continuous ስታደርጉት I am going ሶ እዚህ ጋር ማወቅ ያለባችሁ የምትጠቀሙት ቃል አምን ትጠቀማላችሁ ምን ከሆነ I ከሆነች ሌላ ደግሞ isን የምትጠቀሙት ምን ከሆነ ነው he she it እና በአጠቃላይ ሲንጉላር ከሆነ look ሲንጉላር ከሆነ ምንድነው የምትጠቀሙት isን ነው የምትጠቀሙት አርን ደግሞ የምትጠቀሙት መቼ ነው they we you በአጠቃላይ ፕሉራል ከሆነ ምን ትጠቀማላችሁ አርን ትጠቀማላችሁ አምን ለአይ ነው he she it እና ሲንጉላር ነገር ከሆነ isን ትጠቀማላችሁ ከዛ ቀጥሎ ing ትጨምሩበታላችሁ ቨርቡ ላይ ማለት ነው ሶ አሁን እዚህ ዳሽ ሙላ ላይ ምንድነው የማስገባው ቅንፍ ውስጥ I go ይላል ስለዚህ ምን መልሳለሁ I am going እላለሁ ማለት ነው ሶ እዚህ ጋር I am going ይሆናል እዚህ ጋር ደግሞ I look ይላል ሶ እዚህ ጋር መልሴ ምን ይሆናል I am looking እዚህ ጋር ደግሞ I ብሎ play ይላል ሶ ምን ብዬ መልሳለሁ I am playing እሺ ዘን በዚህ መንገድ እንመልሳለን አሁንም እዚህ ጋር she ብሎ work የሚላል ሶ ምን ብለን እንመልሳለን she is working ብለን እንመልሳለን ማለት ነው እሺ እዚህ ጋር she ብሎ do ይላል ሶ ምን እላለሁ እዚህ ጋር ግን ጥያቄ ነው ጥያቄ ሲሆን ደግሞ ይለያሉ
what እንልና ቀጥለን what is ነው የምንለው what ብለን is she doing look እዚህ ጋር is እና doing ተከታትለው አይመጡም አሁን በመሃል ምኑ ይገባል ሰብጀክቱ ይገባል ጥያቄ ላይ what የሚለው አለ ቀጥሎ auxiliary ወይ is ወይ are ወይ am ይመጣል ከዛ ቀጥሎ ሰብጀክቱ ይመጣል ከዛ ቀጥሎ ing ይመጣል ኦርደሩ እንደዛ ነው ማለት ነው እዚህ ጋር መጠንቀቅ አለብን እሺ እዚህ ጋር ይሄ ደግሞ she is ብለን singing she is singing እንላለን sing ከዛ ing ማለት ነው ዘን ሰባተኛው ላይ ደግሞ ዘይ ብሎ ዱ ሚል ነው ያለው ስለዚህ ዘይ አሁንም what ሚል አለ ሉክ አሁን እዚህ ጋር what ሚል ስላለ what ትሉና ቀጥሎ ወይ is ወይ are ወይ am ዘይ ስለሆነ are ይመጣል ከዛ ዘይ ከዛ ing ዱ ነው doing ይሆናል ማለት ነው ስለዚህ ጥያቄ ላይ እዚህ ጋር what የሚለው ወይ ደግሞ መጠየቂያው ቃል ይመጣል ከዛ ወይ is ወይ are ወይ am ከዛ ሰብጀክቱ ከዛ ing ነው ኦርደሩ መጠንቀቅ ይኖርብናል ማለት ነው እዚህ ጋር they study ይላል they እንልና they are studying okay studying they are studying እንላለን ማለት ነው እሺ ቀጥሎ ደግሞ ቅንፍ ያያችሁ እዚህ ጋር we paint ምን ብለን እንመልሳለን we are painting እዚህ ጋር help የሚል አለ my father ነው የሚለው ሲንጉላር ስለሆነ is helping ብለን እንመልሳለን ማለት ነው እሺ ቀጥሎ እዚህ ጋር ዲስክሪፕቲቭ ፓራግራፍ አለ ዲስክሪፕቲቭ ፓራግራፍ ማለት ገላጭ ድርሰት ማለት ነው ዲስክሪፕቲቭ ማለት ገላጭ ስዕል የሚከስት ነገር ነው አእምሮአችን ላይ ስዕል ይከስታል ማለት ነው ፓራግራፍ ስታነቡት የሆነ ስዕል ነገር የሆነ የሚታይ ነገር ይመስላል this intended to focus on paragraph organization አሁን ራይቲንግ እዚህኛው ፓርት ላይ ደግሞ ምን ላይ ነው ፎከስ የሚያደርገው paragraph organization አንቀጽ ማደራጀት ማለት ነው እሺ definition of descriptive paragraph ማለት ምንድነው descriptive paragraph describes ይገልጻል how something የሆነ ነገር or someone የሆነ ሰው looks ምን እንደሚመስል ወይ ደግሞ feels ምን እንደሚሰማው አንድ ሰው ምን እንደሚሰማው ከገለጸ descriptive paragraph ወይ ደግሞ የሆነ ነገር ምን እንደሚመስል ከገለጽን ምንድነው descriptive ነው ምክንያቱም ስዕል ነገር መከሰት አለበት ስዕል ነገር ይከስታል አእምሮአችን ውስጥ ማለት ነው እሺ ስለዚህ it gives impression ማለት ስዕል ነው of something የሆነ ነገር ስዕል ነገር ይከስታል ማለት ነው አእምሮአችን ላይ የሆነ ስዕል ነገር ለምሳሌ ልጅቷ ጸጉሯን አበጥራ ወይ ደግሞ ጸጉሯን ሹርባ ተሰርታ ምናምን ብለን የምንገልጽ ከሆነ የሆነ አእምሮአችን ላይ ስዕል ነገር የሚከስት ከሆነ ይሄ ዲስክሪፕቲቭ ነው ማለት ነው if for example ለምሳሌ you only wanted አንተ የፈለከው ምን ብቻ ከሆነ to explain መግለጽ to someone ለሆነ ሰው መግለጽ ፈልጋል what Ethiopian coffee pot ማለት ጀበና ነው የኢትዮጵያ ቡና ፖት ካለ ጀበናው ማለት ነው is ስለ ጀበና መግለጽ ብፈልግ አለ you could write definition paragraph ስለዚህ ለሆነ ሰው ስለ ጀበና ምን እንደሆነ መናገር ከፈለክ አንተ ምጽፈው ምንድነው definition paragraph ነው የሚባለው ስለ ጀበና የሆነ ነገር ዲፋይን ካረክ እሱ definition paragraph ነው ምክንያቱም definition paragraph does not include አያጠቃልልም how the writer feel ጸሐፊው የሚሰማውን ነገር አያጠቃልልም ማለት ነው just ያለውን እውነታ ብቻ ነው የምታስቀምጠው እንደዛ ከሆነ definition paragraph ነው የሚባለው እንጂ descriptive paragraph አይባልም እውነታውን ካስቀመጠ ግን እኛ ምን እንደሚሰማን ከገለጽን ግን descriptive ይሆናል however ነገር ግን if you wanted to tell መናገር ከፈለክ about the feeling
ፍላጎትን የሚሰማን ነገር you had when you drank a cup of ለምሳሌ a cup of coffee drank ከጠጣህ ማለት ነው ቡና ጠጥተህ የሚሰማን ከተናገርክ that was made in kettle ማለት ማንቆርቆሪያ ነው በማንቆርቆሪያ የተዘጋጀ ቡና ጠጥተህ የሚሰማን ነገር ከተናገርክ you would write descriptive paragraph እንደዛ ከሆነ ምን ይባላል ይሄ descriptive paragraph ይባላል ማለት ነው ሶ የሚሰማን ነገር ምንጽፍ ከሆነ ምን ይሆናል descriptive paragraph ይሆናል ዝጋ write short descriptive paragraph about ገና or ገበጣ individually ይለናል descriptive paragraph ስለ ገና ወይ ደግሞ ስለ ገበጣ individually ለየብቻ ጻፉ ይለናል እሺ ይሄንን መጨረሻ ላይ አንድ descriptive paragraph እንጽፋለን ይሄንን እንጨርሰውና ማለት ነው then unit 2 ይሆናል ማለት ነው unit 2 in the next video ይሆናል እዚህ ጋር እቺን ጨርሰን then descriptive paragraph ስለ ገና እንጽፋለን ስፒኪንግ መናገር ነው እዚህ ጋር ለስፒኪንግ የሚሆን choose one of traditional game አንድ ባህላዊ ጨዋታ ምረጡ describe it in units ከላይ ዩኒቱ ላይ ከተገለጸው ውስጥ ለምሳሌ ምን ተገልጿል ስለ ገና ስለ ገበጣ ስለ ሰኞ ማክሰኞ ስለ አኩኩሉ ከዚህ ውስጥ አንዱን መርጣችሁ ይላል tell the class ለክላሳችሁ ተናገሩ how to play it እንዴት እንደምትጫወቱ ማለት ነው exchange greeting መጀመሪያ ምን አርጉ ይለናል መጀመሪያ ሰላምታ ተቀያየሩ ከዛ briefly introduce yourself በደንብ ደግሞ introduce አርጉ አስተዋውቁ ራሳችሁን before you speak መናገር ከመናገራችሁ በፊት ራሳችሁን briefly አስተዋውቁ ሶ ይሄ ስፒኪንግ የሚጠቅማችሁ ነገር ነው አንድ የሆነ ትመርጣላችሁ ባህላዊ ጨዋታ ከዛ ስለዛ ነገር ለክፍላችሁ ተናገራላችሁ ማለት ነው ሶ ይሄ ስፒኪንግ ፓርታችሁ ነው ስፒኪንግን በደንብ ታዳብሩበታላችሁ ማለት ነው ሁለተኛው ላይ grammar and speaking ሁለቱንም አንድ ላይ ያያዝ your teacher will ask you some question መምህርህ የሆነ ጥያቄ ይጠይቃል on game ስለ ጨዋታዎች give affirmative or negative response ምላሽ ወይ ፖዚቲቭ ወይ ኔጌቲቭ የምትጫወቱ ከሆነ ለምሳሌ እጫወታለሁ affirmative ነው አልጫወትም ደግሞ ኔጌቲቭ ነው እንደዛ አይነት ሪስፖንሶችን ስጡ ይለናል as found appropriate to you ላንተ የሚስማማህን you may also ask to give reasonም እንድሰጥ ልትጠየቅ ትችላለህ ይላል ይሄ ላይ what game do you like to play ምን አይነት ጌም መጫወት ትወዳለህ ለምሳሌ ምን ብለን ልንመልስ እንችላለን I like play ለምሳሌ ፉትቦል ልን ይችላል ሌላው ደግሞ ሌላ ሊል ይችላል ማለት ነው why do you like it ለምን ወደድከው ከዛ ምን ብለን ልንመልስ እንችላለን I like to play it ከዛ because ትሉና ምክንያቱም why ስለተባለ ማለት ነው because it is ብላችሁ ምን ልትሉ is interesting ልትሉ ትችላላችሁ ማለት ነው because it is interesting ብላችሁ ልትመልሱ ትችላላችሁ ማለት ነው እሺ ሌላ ደግሞ እዚህኛው ጥያቄ ላይ do you want to play hide and seek ከዚህ በኋላ ያሉት yes or no ብለን ነው የምንመልሰው do ካለ is ብሎ ቀድሞ is are am do does እነዚህ ቀድሞ ከመጡ መልሱ yes ወይም ደግሞ no ብለን ነው የምንመልሰው ስለዚህ do you want to play hide and seek ይሄን ጨዋታ መጫወት ትፈልጋለህ የምትፈልጉ ከሆነ yes I do የማትፈልጉ ከሆነ no I don't ሁሉም እንደዚህ ነው ማለት ነው do you like playing football or tennis ፉትቦል ወይም ቴኒስ መጫወት ትወዳለህ do you like playing card ማለት ካርታ ነው ካርታ መጫወት ትወዳለህ የምትወዱ ከሆነ yes I do የማትወዱ ከሆነ no I don't እያላችሁ ትመልሳላችሁ ማለት ነው እሺ መጨረሻ ላይ አሁን እንዳልኳችሁ ዲስክሪፕቲቭ ፓራግራፏን እንጽፋለን ማለት ነው እሺ ሶ አሁን የምንጽፈው ዲስክሪፕቲቭ ፓራግራፍ ስለ ገና ነው ገና is እላለሁ መጀመሪያ ስንጽፍ ገና is
ገና is the Ethiopian ገና is the Ethiopian ትሉና ገና is the Ethiopian ክርስቲማስ ማለት ምን ማለት ነው? ሉክ ክርስቲማስ ማለት the Ethiopian ክርስቲማስ ማለት የገና በዓል ማለት ነው። ስለዚህ ገና በገና ጨዋታ የሚካሄድ ጨዋታ ነው። ክርስቲማስ ማለት ገና ማለት የገና በዓል ማለት ክርስቲማስ ይባላል። it is celebrated የሚከበረው መቼ ነው? on January 7 every year ማለት ነው። on January 7 every year ሉክ አሁን እዚህ ጋር ጃንዋሪ 7 ማለት በእኛ ታህሳስ 29 ማለት ነው። እሺ on this day በዚህ ቀን ማለት ነው። people go to church ሰዎች ወዴት ይሄዳሉ? ወደ ቸርች ይሄዳሉ። አሁን ሉክ አሁን ምስል እየከሰተ ነው። go to church ምስል ነገር በአእምሯችን ይከሰታል ማለት ነው። wear አሁንም ይለብሳሉ። ምን አይነት ልብስ ይለብሳሉ? white ነጭ ነገር ይለብሳሉ። white traditional ሶ አሁን ይሄ ምን ያሳየናል? ምስል ነገር እንደሚከሰቱ white ነጭ ልብስ ይለብሳሉ፣ የባህል ልብስ white traditional clothes and pray ከዛስ ይጸልያሉ። ስለዚህ አሁን ይሄ ምንድነው የሚያሳየን? ምስል ነገር እዚህ ጋር እንደሚከሰት ነው ማለት ነው። ከዛ አሁንም families eat special food family eats special food ለየት ያለ ምግብ ነው የሚበሉት በዚህ ሰዓት ማለት ነው። ቤተሰቦቻችን ለየት ያለ ምግብ ይበላሉ። ለምሳሌ ዶሮ ወጥ አያችሁ፣ ዶሮ ወጥ ለየት ያለ ምግብ ነው። እንጀራ ሶ ይሄ አሁን ምስል እንደሚከሰት ነው እዚህ ጋር የሚያሳየው ማለት ነው። children play game ህፃናቶችም ደግሞ ይጫወታሉ፣ ጌም ይጫወታሉ ማለት ነው። children play game ይሄም ምስል ነገር ይከሰታል። ህፃናቶች ጌም ይጫወታሉ። also called ምን ይባላል? በዚህ ሰዓት የሚጫወቱት ጨዋታ በገና በዓል የሚጫወቱት ጨዋታ ገና ይባላል ማለት ነው። using ምን ይጠቀማሉ? እዚህ ጋር using sticks ዱላ ነገር ይጠቀማሉ። sticks and ከዛ ball ዱላና ቦል ነው የሚጠቀሙት ገና ላይ ማለት ነው። it is happy time ምንድነው? ይሄ ሰዓት የደስታ ጊዜ ነው። it is happy time ለምንድነው happy time የተባለው? when people ሰዎች ይመጣሉ። when people come together to አንድ ላይ ስለሚሰባሰቡ ሰዎች ማለት ነው። ምን ለማድረግ? to share ለመጋራት ምን love ፍቅርን joy ደስታን እንዲሁም and peace ሰላም ሶ ይሄን ይመስላል ማለት ነው። ይሄ ዲስክሪፕቲቭ ፓራግራፍ ነው፣ ምክንያቱም ምስል ከሳች ስለሆነ ምስል ነገር ይከስታል በአእምሯችን ላይ ምስል ከሳች ስለሆነ ይሄንን ምን እንለዋለን? ዲስክሪፕቲቭ ፓራግራፍ እንለዋለን ማለት ነው። አሁን ባስተማርኳችሁ መሰረት በሲምፕል ፕሬዘንት ቴንስ እና በፕሬዘንት ኮንቲኒዩስ ቴንስ መሰረት ማለት ነው ኪውዝ አለች። ይችን ኪውዝ ትሰራላችሁ ማለት ነው። መጀመሪያ ቪዲዮን ፓውስ አድርጉ። ከዛ ቪዲዮን ፓውስ ካደረጋችሁ በኋላ መልሳችሁን ትሰራላችሁ። ከዛ እኔ መልሱን ኦሬዲ ስለምሰራላችሁ 5 ጥያቄ ነች። ሶ ከአምስቱ ስንት እንዳገኛችሁ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው። እሺ አሁን መስራት ጀምሩ። ቪዲዮን ፓውስ አድርጉ።
እሺ ሰርታችኋል ብዬ አስባለሁ። አሁን ቀጥታ መልሱን እነግራችኋለሁ ማለት ነው። እሺ አንደኛው ጥያቄ ላይ I belong traditional game at the moment ይላል። ሶ እዚህ ጋር ያያችሁት at the moment የሚል አለ። ስለዚህ continuous ነው የምንጠቀመው ማለት ነው። ሶ መልሳችን ምን ይሆናል? B ይሆናል ማለት ነው። am playing እዚህ ጋር ዲ ላይ playing የሚለው አይሆንም፣ ምክንያቱም ረዳት ግስ ያስፈልገዋል። ከአይ ጋር ደግሞ የምትሄደው ማናት? am የምትለዋ ነች ማለት ነው። እሺ ቀጣዩ ጥያቄ ላይ they belong to the field to play ገና ይላል። A don't usually go B aren't usually go ሉክ እዚህ ጋር አሁን አር ካለ ቀጥሎ ምን መምጣት አለበት? going ነው መሆን ያለበት። ስለዚህ B አይሆንም ማለት ነው። doesn't usually go እዚህ ጋር አሁን ከዘይ ጋር doesn't ሳይሆን የሚሄደው ማን ነው? do don't የሚለው ነው ከዘይ ጋር የሚሄድልን ማለት እንጂ doesn't ከሱ ጋር አይሄድም። not usually go ይላል። ኔጌቲቭ ማድረግ ካስፈለገ ወይ do ወይ ደግሞ ወይ does ያስፈልገናል። ስለዚህ ይሄም ሰው ትክክለኛ መልሳችን ምን ይሆናል? don't usually go የሚለው ይሆናል ማለት ነው። ሶስተኛው ላይ he belong ገበታ after school but today እዚህ ጋር today የሚላል today ደግሞ continuous እንድንጠቀም ያደርገናል ማለት ነው። ስለዚህ continuous የሆነ he ይላል ከhe ጋር አብሮ የሚመጣው is ነው። is እና continuous ያለበትን ትመርጣላችሁ ማለት ነው። ግን እዚህኛው ላይ ደግሞ ሶስተኛው ላይ present tense ነው የምንጠቀመው። A ላይ always plays is playing B always play look he ከሆነ play ምን መሆን አለበት? s ማስከተል አለበት። he s አስከትሎ ነው የሚመጣው። ስለዚህ B ላይ plays ይሄኛው ልክ ነበር፣ ይሄኛው ግን continuous መሆን ስላለበት ቢም አይሆንም ማለት ነው። always plays እሺ ይሄ ይሆናል play አሁን ይሄም continuous መሆን አለበት፣ ስለዚህ አይሆንም። D always playing is playing D ላይ always ብሎ ing አይመጣም። ሶ ትክክለኛው መልስ A ነው ማለት ነው። always plays ከዛ is playing የሚለው ይሆናል ማለት ነው። አራተኛው ላይ she belong dinner now የሚላል ስለዚህ continuous ነው። ከሺ ጋር ደግሞ የሚሄደው is እና continuous የሆነ verb ነው። ስለዚህ is having የሚለው ይሆናል ማለት ነው። እሺ አምስተኛው ጥያቄ ላይ she belong fish ይላል። likes is liking liking እዚህ ጋር ing አንጠቀምም፣ ምክንያቱም ing ለመጠቀም today now at a moment የሚሉ ቃላቶች መኖር አለባቸው፣ እነሱ የሉም። ስለዚህ present tense ነው የምንጠቀመው ማለት ነው። ሶ ሺ ደግሞ ኤስን አስከትሎ ነው የሚመጣው። ስለዚህ መልሳችን ኤ ይሆናል ማለት ነው።